በኢየሱስ ምን አይነት አረመኔነት ነው የጴንጤ ልብ ውስጥ የገባው? በሐሰተኛ ነቢያት አማካኝነት የአንዲት ወጣት ህይወት ማለፍ በወላይታ ቁጣን ቀስቅሷል ነው የተባለው። ነቢይ ነን ባዮቹ ሰው ሲገሉ በጌታ ያልሆኑት ማስመለጥ ጀምሯል። በወሲብ ንግድ ላይ የተማሩ እህቶች ለማሳረፍ ለአንደበቱ ለከት የሌለውን ሰው መንግስት ለምን ይታገሳል? ጠቅላይ ሚኒስትራችን ዶክተር አብይ አህመድ ኢየሱስ ክርስቶስ ብየዋለሁ። በዚህ ደረጃ እንደዚህ ሲባልጉ ለምንድን ነው ዝም የሚባል? አንተ ሰው ኢየሱስ የሚል ስም ከአንደበት ሳይወጣ ልትሞት ነው በቃ። የክርስቲያን ፒካፕ ላይን ሌላ ታሪክ ውስጥ ገብቷል። አሁን ገና ሰለሞን ለምን 700 ሚስት እንዳለው ገባኝ። ምክንያቱም አንቺን ስላላገኘሽ። ይህ ብርሃን ከበራል አምልጠሃል የኔ አባት። የማይጠቅምና መሐል ላይ የታቀደ እቅድ የለውም። እግዚአብሔር አልፈለከኝም ብሎ አይተውህም። ትሰማለህ? አንተ ሰው ጌታን ስታገለግል ነው ላይ የምፈልገው። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ መኖሪያ ቤትና የንግድ ሱቆችን መግዛት ይፈልጋሉ? እንግዲያውስ ከ8 በላይ ሳይቶችን ሰርቶ ያስረከበው ቴምር ፕሮፐርቲስ ለእናንተ ይህንን እድል ይዞላችሁ መጥቷል። በእርግጠኝነት አብዛኛው ነዋሪ የአዋሬ ትዝታ አለበት። አዋሬ ዛሬም ከትላንቱ ይበልጥ አሸብርቃለች። ድርጅታችን ቴምር ሪል ስቴት ደግሞ በሰዎች ይሁንታና ፍላጎት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ወይንም ከ121 እስከ 127 ካሬ አፓርታማዎችን አቀርበንልዎታል። ያውም በአንዴ ለሚከፍሉ ደንበኞቻችን የ30 በመቶ ልዩ ቅናሽ አድርገን በግንባታ መሰረት ለምትከፍሉ ቅድመ ክፍያ 20 በመቶ ብቻ በመክፈል መግዛት ይችላሉ። እኛን ከሌሎቹ የሚለየን ከተዋዋሉ በኋላ ምንም አይነት ጭማሪ የማንጨምር በመሆኑ ነው። ይህንን ስንለዎት ደግሞ በቃል ብቻ አይደለም፣ በግልጽም ውላችን ላይ የተቀመጠ ነው። ልብ ይበሉ። ባህር ማዶ ለምትኖሩ ህጋዊ ወኪል ከሌሎት ያሉበት ድረስ በዲኤችኤል እንልካለን። ለቢሮና ሳይት ጉብኝት በ0955 27 7474 ይደውሉ። ቴምር ፕሮፐርቲስ። በሐሰተኛ ነቢያት አማካኝነት የአንዲት ወጣት ህይወት ማለፍ በወላይታ ቁጣን ቀስቅሷል ነው የተባለው። ለብዙዎች እንዲደርስ ሼርና ኮፒ ሊንክ አድርጉ። የምትመለከቷት እህታችን እንግዲህ በወላይታ ቦዲቲ አካባቢ ኗሪ ናት። ነገር ግን ታክማ ልትድን የምትችልበት ህመም ይዟት በአካባቢው ነቢያት ነን ባዮች ሰዎች በፍጹም ወደ ህክምና እንዳትሄድና እነሱ ጸሎት አድርገው ሊያድኗት እንደሚችሉ ነግረዋት ከህክምና ከልክለዋታል ማለት ነው። በዚህ ምክንያት እንግዲህ ህመም ብሶባት ህይወቷ እንዳለፈ ነው መረጃዎች እያሳዩ የሚገኙት። በጌታ በኢየሱስ ስም ይሄ ነገር እጅግ በጣም እየበዛና እየተበራከተ እየመጣ ያለ አይመስላችሁም? ለምንድነው ክርስቲያኑ ኮሚኒቲ በእንደዚህ አይነት ጉዳይ ላይ ለምን ዝምታ መረጣችሁ? ለምን አንደበታችሁ ዝም አለ? ለምን መዘጋትም መረጣችሁ? ለምንድነው ስለ ቀጣዩ ጄኔሬሽን ተሰምቷችሁ በዚህ ጉዳይ ላይ ኢንቮልቭ ማድረግ ያልፈለጋችሁበት ምክንያት ምንድነው? አባቶች መቼ ነው ዝምታችሁን የምትሰብሩት? ካውንስል ተብሎ የተቀመጠው ለምን እንደተቀመጠ ምንም አይነት አይዲያውም የለንም። የራሳቸውን ጥቅም ለማስከበር ይሁን የክርስቲያኑ ምዕመን ሴፍቲ ለመጠበቅ ይሁን ክርስትና ቀጥ ብሎ መስመሩን ጠብቆ እንዲሄድ ለማድረግ ይሁን ቆርቆሮና ጣሪያ እንደሌሎቹ ለመገንባት ወዲያ ማለት መሯሯጥ ይሁን ወደ ሀያት 42 አካባቢ ላይ የተፈጠረውን ነገር ለእናንተ ተናግሬ ነበር። ስለሚፈርሰው ቆርቆሮና ስለሚፈርሰው ስለተሰባበረው ማቴሪያል በጣም ነው ግድ የሚላችሁ። እንዴት ነው ዛሬ በውሸት በሐሰት ትንቢት እየተሸወደ እየተቀጠፈ ነፍሱን እያጣ ስላለው ጄኔሬሽን ለምንድን ነው ዝምታን የመረጣችሁት? ከመጀመሩ ነው ስለ ቅራቅንቦና ስለ ቁሳቁስ የሆነው ክርስትና። ስለዚህ እህታችን የሰማነው ነገር በእጅጉ አሳዛኝ ነው። በወላይታ እንግዲህ ሐኪም ቤት እንድትሄድ ሲደረግ ልትድን የምትችልበት በሽታ ነው። ሐኪም ቤትም ከዚህ በኋላ አትሄጂም እኔ የተቀባው ሰው ነኝና ተፈውሰሻል እንዳትሄጂ ብሏት ሐኪም ቤት እንውሰድሽ ሲሏት ወደ ቤት ከወሰዱ ከተሰለላ በኋላ አልሄድም እግዚአብሔር ተናግሮኛል በሚል ሞተች ማለት ነው። እንደዚህ የሚል አይጠፋም። ቢሞቱም ምንም ችግር የለም። አሁን ይወጡና ወደ አምላኩ ነው የሚሄደው። ሐሰተኛ ነቢያትን የሚከተሉ በሐሰተኛ ነቢያት የሚያምኑ የነሱ አጋፋሪና አጫፋሪ ሆኑ ወደ የትኛው አምላካቸው ነው የሚሄዱት? መቼም ወደ እግዚአብሔር ወደ አብርሃም አምላክ ወደ ይስሐቅ አምላክ ይሄዳሉ ብላችሁ እንዳትሉ። ምክንያቱም ሐሰተኞች የእግዚአብሔር መንግስት ሊወርሱ የሚችሉበት ምንም አይነት መንገድ የለም፣ ተከታዮቻቸውም ጭምር። መንፈሱም ሌላ ስለሆነ ሰው ልጅ ሆኖ የእግዚአብሔር መንግስት እንደማይወርስ ታውቃላችሁ። ሰው በሐሰተኛ ነቢያቶች መንፈስ ሲጠመቅ እንግዲህ የወር ልጅ ስፒሪት የነውበርት እንጅል መንፈስ በዛ ላይ ነፍሰ ገዳዮች ብዙዎችን የሚያስቱ ለገንዘብ የሚኖሩ ከዚህ የዴቪል ስፒሪት ጋር ህብረት ያደረጉና ይሄን የሰሙ ሁሉ እንዴት ነው የእግዚአብሔር መንግስት ይገባሉ? ሀፕ
ሀፕን በሚያደርገው ነገር ወይም ደግሞ በክርስቲያኑ ኮሚኒቲ ውስጥ በሚፈጠረው ነገር ላይ ሐሳብ መስጠቱላ እጅግ በጣም እየሰቀጠጠኝና እጅ እያለኝ ነው የመጣው። በቃ መናገር ሁላ እስኪያስጠላኝ ድረስ እየተፈጠረ ያለው ነገር ላይ ሐሳብ ሪፍሌክት ማድረጉላ በቃ እየከበደኝ መጣ። ምክንያቱም ይህ ነገር እኛ ብቻ ብንጮ ይሄ ነገር ላይ እኛ ብቻ ለብዙዎች አዌርነስ ለመፍጠር ብንጣጣር ምንም ጥቅም የለውም። እያንዳንዳችን ሪስፖንሲብል ሆነን ኃላፊነት ተሰምቶን ስለ ክርስቲያኑ ስለ ምእመኑ ስለ ወንድሞቻችን ስለ እህቶቻችን እየተበሉ ስላሉቱ እየሳቱ ስላሉቱ ወገኖቻችን እኛ በጸሎትም ሆነ በእግዚአብሔር ቃል ዕውቀት ልንደርስላቸው ካልቻልን ምንድነው ጥቅማችሁ? ማንንም ቢመጣ ይህንንም ትምህርት ይዞ ባይመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላምም የሚለው ሰው ከክፉ ስራ ይካፈላልና ይላል። ይሄው የክፋታቸው ውጤት ነው። ዛሬ እግዚአብሔርን ወንጌል እየተከተላችሁ ያላችሁ መስሏችሁ የግል ስሜታችሁንና የግል ፍላጎታችሁን ፎሎ እያደረጋችሁ ያላችሁ በግብዝነት እየተመራችሁና የእግዚአብሔርን ቃል ዕውቀት ለምኔ ብላችሁ እየሄዳችሁ ያላችሁት ናችሁ። እስከመች ነው የሚያዋጣችሁ? ትክክለኛ ስሙን አላውቅም፣ ግን በወሲብ ንግድ ላይ የተማሩ እህቶቼ 3 ወይ 4 ነው ለማሳረፍ ነው ማለት ስንት እንደሚከፈላቸው እንጠይቃቸዋለን። እሱን እንሰጣቸውና ወደ ቤታቸው እንሸኛቸዋለን። ሰላም ነው አለሽ? ብርድ ነው አይደል? አዎ። ላወራሽ ፈልጌ ነበረ። እሺ። ዛሬ አሁን ስንት ነበር የሚከፈልሽ? ዛሬ ቢያንስ አዳር ካገኘው 3000 2500 እውነት ጌታ። እሺ አጥፉን ልስጥሽና ወደ ቤት ትገቢያለሽ? ደስ ይለኛል እውነት ጌታ። ግን ትንሽ ታሪክሽን ብታወሪ ደስ ይለኝ። እንዴት ነሽ? ደህና ነሽ? አትፍሪ፣ ፈታ በይ። እሺ እንዴት ነው የመጣሽው ወደ አዲስ አበባ? ገጠመኝ ነው። ተወለድኩት ከፋ ነው፣ ቦንጋ ነኝ። የከፋ ልጅ ነኝ። አባቴ ጠጪ ነበርና ትንሽ አለመግባባት አለ። እናቴን በጣም ነው የምወዳት ከማንም በላ። ሌላ እህቶች ራሱ ለእናቴ እንደዚህ አይሳሱም። እኔ እናቴ በቃ የእሷ ቀሚስ ለኔ እንደ ብርድ ልብስ ነው የሆነና ከእሷ ጋር እንድትሆን ወደ 9 ዓመት ልጅ ሆኜ ነው እሱን ከመገረው ብጠፋ ይሻላል ብዬ ጠፋሁ። መድራቸው ነው እንዴ ያረጋ ያስቸገረኝ። በቃ ምንድነው የሚሻለኝ? እንዴት ነው ጀምራለሁ ብዬ ከነ ድንግልና ከነ ምን ሰጀመረ ድንግል ነበር። እውነት ጌታ ምስክር። ዩቲናስ ትባላለች። በወሲብ ንግድ ውስጥ ወይም ደግሞ ገላቸውን እየሸጡ ቤተሰቦቻቸውን እያስተዳደሩ ላሉ እህቶቻችን አትሊስት እንኳን ዛሬ የቀን ወጫቸውን ሸፍኜላቸው እረፍት እንዲሰማቸው ላድርግ፣ ገብተው ይተኙ ፈልገውት አይደለም እዚህ ህይወት ውስጥ ያሉት ብላ እሷ እንኳን እኔ የኡነቴን ነው ብላችሁ ክርስቲያኑ ማን እንደሆነና ክርስቲያኑ ማን እንዳልሆነ መለየት እስኪ ከብደኝ ድረስ ስለደረስኩኝ ነውና ይህ እንግዲህ እጅግ በጣም የተቀደሰ የሚገርም የኡነት እግዚአብሔር የሚወደው ስራ ነው። እንደው ቢቻል እኛ ተባብረን እነኚህን ሴቶች በቃ ይበቃቸዋል፣ ይሄ ንግድ ይበቃቸዋል፣ ገላችሁን እየነገዳችሁ የምታስገቡት ገንዘብ እንደው ለነፍሳችሁም እረፍት አይሰጣችሁም፣ ጌታም አይወደውም፣ ጌታም የሚጸየፈው ስራ ነው ብለን እረፍት መስጠት የምንችልበት እያንዳንዳችን በዚህ ጉዳይ ላይ ሪስፖንሲቢሊቲ ቢሰማን እጅግ በጣም ደስ ይለኝ ነበረ። ክብርት ከንቲባ አዳነች አቤቤ ያደረገችውን ነገር አይታችኋል። ቺቺኒያ አካባቢ ክርስቲያን አይደሉም በጌታ አይደሉም ብለን የምንላቸው እንኳን በላይፍ ኳሊቲ በልጠውናል። ቱ ቢ ሆነስት በላይፍ ኳሊቲ በልጠውናል። ይሄን ደግሞ ብዬ ስላችሁ ከድህነታችሁ ጋር ምናምን ነገር ሊንክ ዳድርጋ አታገናኙብኝ። መጽሐፍ ቅዱሳችን ሲናገር መልካሙን ስራችሁን አይቶ የሰማዩን አምላካችሁን አባታችሁን እንዲያመሰግኑት አይደለም የሚለው። ብርሃናችን በሰው ፊት ወጥቶ የማይበራ ከሆነ እርኩሰቱ ብቻ የሚወጣ ከሆነ እገሌ ነብይ ገሌ ገሊትን ገደለ፣ ገሊት ሞተች እጁ ላይ በሐሰት ትንቢት ቤቱ ተመዘበረ፣ ትዳሩ ፈረሰ የሚባል ከሆነ ክርስቲያኑ ማን ነው የሚል የሚያጠያይቅ ጥያቄ ውስጥ አያስገባንም ወይ? እግዚአብሔር ዛሬ መኪና አይሰጥህም፣ ቤት አይሰጥህም፣ ገንዘብ አይሰጥህም። የምትጮህበትን የልጅነት አፍ ይሰጣል። ይህ ሰው አሁን የጮኸው ጩኸት አጠገቡ የነበሩትን ወይም የነገሩትን ሰዎች አጅቦት የነበሩትን ኢየሱስን ደቀ መዛሙርቱ የነገሩት የናዝሬቱ ኢየሱስ ነው ያሉትን ሰዎች እጅግ አስቆጥቷቸዋል፣ አስደንግጧቸዋል፣ አስኮርፏቸዋል። በነገራችን ላይ ሲበራላችሁ ተቆጪዎች ብዙ ናቸው፣ ካልበራላችሁ ረጋጮች ብዙ ናቸው። ዛሬ ግን ይበራላ ጮና
የእግዚአብሔር ቃል እውነት ብርሃኑ ሲገባና ሲገለጥልህ የምታወራውና ልትሰብክ የምትችለው ስብከት ይሄ ነው። ዛሬ ላይ ከቤተ ክርስቲያን በሚገርም ፍጥነት የክርስቶስን ወንጌል እያሸሹ ለማስወጣት ትውልዱን ወደ አላስፈለገ ክርስትና ወደሚመስል ጨለማ ሚስሊድ እያደረጉ ያሉትና እየመሩ ያሉቱ የግል ጥቅማቸውን ለማስከበርና የግል የለመዱትን ከርሳቸውን የሚሞላው ነገር እንዳይጎልባቸው ሲሉ የእግዚአብሔርን ቃል እየሸራረፉ ለሚፈልጉት አጀንዳና ለሚፈልጉት ሐሳብ ብቻ እያመቻቹ እያቀረቡ ያሉ በግብዞቹ ምክንያት ወንጌል መሰደብና መነቀፍ የለበትም። እናንተም ይህን የእግዚአብሔርን ቃል እንደ አለርጂ እየተጸየፋችሁ እንደ አለርጂ ያያችሁ እየደበራችሁና እየሸከካችሁ እዛ ሄዳችሁ ሞትን አትበሉ። ኃላፊነታችን እኮ ከእግዚአብሔር ቃል ጋር እናንተን አታችድ እንድትሆኑ መንገር ነው የገባንን እውነት ለእናንተ መንገር ነው። እዛ ሄዳችሁ አጭበረበረኝ ምናምን ብላችሁ አትምጡብን። ምን ያደርግልናል? የፈሰሰው ውሃ አይታፈስም። ተጭበርብራል። በቃ ኦሬዲ ተበልተሃል። አንተነ መሄድ ያለብህን ቦታ መፈተሽ አለብህ። ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ ኢትዮጵያን እያደሳት እየመራት ያለ ኢየሱስ ክርስቶስ ብየዋለሁ። ፈጣሪም ማለት ቃል ነበር አይደለም? ቃልስ ምን ሆነ? ስጋው ነው። እሺ ተመላለሳል። ይሄ ሰውዬ አይ ቲንክ ባልሳሳት ስሙ ቆይ ሳሚ ክሪቲዝም የሚባለው ወንድማችን ነው። ሐሳቡን ይቀጥላል። ሶፎንያስ የሚባለው ሰው እንዴት ይሄንን ቪዲዮ ሊፖስተው ቻለ? ክርስቲያን መሆኑ በጣም ያጠራጥረኛል ስላችሁ በቃ እኔ እንጃ። አይ ዶንት ቲንክ ኢዝ አ ክርስቲያን ማለት በጌታ በኢየሱስ ስም እኔ ለሰማሁት ራሱ ሰቅጥቶኛል። ያው ኦሬዲ ቪዲዮ ቫይራል ወጥቷል፣ ሚዲያ ላይ ተለቀዋል። ስለሆነ በእንደዚህ አይነት ጉዳይ ላይ ኦኬ እሺ እንነጋገርበት። እንዴት ነው እሱ በምን ሞራለው የአምላኩን ክብር በዚህ ልክ የሚያወርድ የአንድ ሉዓላዊ የሆነን ጌታ አልፋና ኦሜጋ የሆነን አምላክ ኢቭን ይህ መንግስት ወይም ደግሞ ፕራይም ሚኒስተር ዶክተር አብይ አህመድ እንኳን አምላኬ ብሎ የሚጠራውን ጌታ ያንን ጌታ እንዲያወርዶ ከአንድ ፕራይም ሚኒስተር ጋራ ኮምፔር አድርጎ ኮምፓሪዝን ውስጥ ከቶ ከአምላክ ስራ ጋራ የአንድን ፕራይም ሚኒስተር ስራ ሪሌትድ ማድረግን ይሄን እየሰማ እንዴት አስችሎት ቁጭ አለ? ኢየሱስ የገባው ሰው እንደዚህ አይነት የዘቀጠ እንደዚህ ማይረባ ንግግር ሰምቶ ዝም ይላል? ባለው አዲስ አበባ ውስጥ ህጋዊ እውቅና ያለው ጨፌ የሚባል አደረጃጀት የሚመራ ሰው እንግዲህ እንዳያችሁት ዶክተር አብይን ምድር ላይ ያለ ኢየሱስ ክርስቶስ ብሎ በዚህ ደረጃ ሲያሞጋግስ እየሰማን ነው። ባለፈው ፈዲላ የምትባለዋ ደግሞ ምንድን ያለችው የብልጽግና ፓርቲ አባል መሆን ወይም ደግሞ ብልጽግና ፓርቲን መደገፍ በሰማይም ሪዋርድ አለው ወይም ደግሞ በሰማይም ያሸልማል የሚል ሐሳብ ስታነሳ ነበር። ከዛ በፊት አንድ ዶክተር መቤት የምትባል አንድ ድኩም ሴትዮ ከንቲባ አዳነች አበቤ ለአዲስ አበባ ህዝብ እንዳው ከእግዚአብሔርም በላይ ብላ ስታወራ ሰምታችኋል። ጽንፍ ይዞ መቃወም ብቻ ሳይሆን ሊያስቀጣና ሊያስከስስ የሚችለው ጽንፍ ይዞ መደገፍም ሊያስቀጣና ሊያስከስስ ያስፈልጋል። ምክንያቱም ሁለቱም ጽንፍ ይዞ የሚቃወመው ምንም ጥሩ ነገር አይታየውም። የሚታየው መጥፎ ብቻ ነው። የሚያነሳው መጥፎን ብቻ ነው። ጽንፍ ይዞ የሚደግፈው መጥፎ ነገር ምንም ቢኖር የሚደግፈው አካል መልአክ እንደሆነ አድርጎ ብቻ ነው የሚያቀርበው። እንደዚህ አይነት ህጋዊ እውቅና ያላቸውን አደረጃጀት የሚመሩ ሰዎች በዚህ ደረጃ እንደዚህ ሲባልጉ ለምንድን ነው ዝም የሚባሉት? ስልጣን ያላቸውስ ቢሆን ከስልጣናቸው ለምንድን ነው ወርታች የማይወርዱት? ወይስ ደግሞ እንደዚህ ሲያሽቃብጡ ነው ስልጣን የሚጨመርላቸው? ብልጽግና ላይ እንድናነሳ ያደርገናል። ብልጽግና ፓርቲ እንደ ፓርቲ ጠንካራ ሆኖ መቀጠል ከፈለገ እንደዚህ አይነት ቄስ ሞገሴዎችን ከዙሪያው ማንሳት አለበት። ቄስ ሞገሴዎች ለፊት አውራሪ መሸሻ ውድቀት እንጂ ምንም አይነት ለፊት አውራሪ መሸሻ ጥንካሬ አስተዋጽኦ አበርክተው ማያውቁም። እጅግ በጣም የሚገርመኝንና የሚያስቀኝን ነገር ልንገራችሁ። አብዛኛው አሽቃባጭ አይን የለውም። ጥግ ድረስ ነው የሚያሽቃብጠው ስላችሁ ያሸበሽበዋል ነው ብላችሁ በቃ ነጠላዬን አቃብሉኝ ነው የሚላችሁ። እና የሚገርማችሁ ነገር
ክብርት ከንቲባ አዳነች አቤቤም ሆነች የኢትዮጵያ ፕራይም ሚኒስተር ዶክተር አብይ አህመድ ብዙ የተሰሩ ስራዎችን በየቦታው ሄደው በዛ ስራ ላይ የተሳተፉ ሰዎችን ማህበረሰቡን ሲያመሰግኑ ምናምን ነገር ሁሌ ከአንደበታቸው የምሰማት ነገር አለች። ለዚህ ያበቃን እግዚአብሔር ይመስገን ይላሉ። የእውነቴን ነው ብላችሁ እግዚአብሔር ይመስገን ይላሉ። መከናወንን ድል ለሚሰጣቸው ጌታ ፕራዮሪቲ እየሰጡ ሲያወሩ ሰማለሁና እናንተ አይን የሌላችሁ ጭፍን አሽቃባጮች የእውነት መንግስት ራሱ ዝም ባይላችሁ ደስ ይለኛል። እናንተ ስላሽቃበጣችሁ አይደለም ባይዘው ይሄንንም መንግስት የምንወደው እናንተ ስለጠላችሁትም አይደለም የምንጠላው። ማንም ሁን ማን በፍሬ ነው የምንመዝን። የምናየውን ነገር አይተን ነው ልንከተለም አንፈልግም ልንልም የምንችለው። ምክንያቱም ይሄ ኮንስቲቲዩሽናል የሆነ መብታችን ስለሆነ ማለት ነው። አንተ ወጥተ ሚዲያ ላይ ስታቀረሽብንና ስታሽቃብጥ አንተን የመስማት ሞራልም የለንም። አንተ ስላሽቃበጣችሁ አይደለም ይሄ መንግስት ተመችቶን ወደነው ደስ ብሎን አብረን ነው ያለነው። ፍሬውን አይተን ነው። ካፕላይን ሄዋንሽ እንዴ ይመስለኛል ግራ ጎን ያጥንቴ አንቺ ጋር ነው። አራተው አሁን ገና ሰለሞን ለምን 700 ሚስት እንዳለው ገባኝ። እሺ ምክንያቱም አንቺን ስላላገኘሽ። አረረረ ኖትድ ፈሮን ብለሽ ጥሪኝ፣ ምክንያቱም መቼም አልለቅሽም። ምላስ ዮናስ ባሰነባሪ ሆድ ውስጥ 3 ቀን ብቻ ነው ያሳለፉ። እሺ ምን ግን ባንቺ ልብ ዘላለም መኖር ፈልጋለሁ። it's different መጽሐፍ ቅዱስ ላይ ለምኑ ይሰጣችኋል የሚል ክፍል አለ። እሺ አይ ግን ይመስለኛል የለመንኩትን ባንቺ ያገኘው ይመስለኛል። ከባድ ነው እንደው እንዴ የክርስቲያን ፒክአፕ ላይ ምሳሌ 31ን ፍለጋ ብዙ አልደከምኩ። እሺ አንቺ ስመለከት ሙሉ ምዕራፍ የተገለጠ ይሄ ከባድ ነው። የጸሎት አጋር ፈልግ ነበር። እሺ ነገር ግን ይመስለኛል እግዚአብሔር የህይወት አጋር ሰጠኝ። ዘግበላሊ ይሄ ግድ ነው 7 አመት ያህል ሰርቷል ይባላል። እሺ እኔ ግን ላንቺ 7 አመት ያክል ለመስራት ዝግጁ ነኝ። አገባይኮ አረ ከባድ ናችሁ። ሃይ ረብቃ ይሳቅ ባላል አንደኛ መቼስ እንግዲህ ይሄን ፒክአፕ ላይን ለምን ይዤላችሁ እንደመጣው ይገባችኋል ክርስቲያን ወገኖች አይደለ? ቆማችሁ እንድትቀሩ ስለማልፈልግ ነው። ያው እግዚአብሔር ሳራን ያሳቃት ጌታ ለኔም ይሳቄን ይሰጣል የሚል የሆነ ዝማሬ ያሰማኝ አንድ ጓደኛ የሚገርም ጓደኛ አለኝ ዝማሬን የሚጽፍና በጣም እና ሳራን ያሳቃት ጌታ ለኔም ይሳቄን ይሰጣል የሚል እግዚአብሔር ከረዳው እንግዲህ በቅርቡ እሱን ዝማሬ ይዞላችሁ ይመጣል። እኔም በተቻለኝ መጠን ፑሽ እያደረኩትኝ ነው እና አንዱ ይኸውላችሁ ቆማችሁ እንዳትቀሩ ይሄን ፒክአፕ ላይን ተጠቀሙት። እሺ ስፔሻሊ ማለት ነው ርብቃ እኔ ይሳቅ እባላለሁ። እሷ በጣም በቃ ወሳኝ የሆነች ፒክአፕ ላይን ናት። ከዛ ባለፈ የህይወት አጋራችሁን እግዚአብሔር ይስጣችሁ፣ የሰጣችሁ ደግሞ እግዚአብሔር አዋዷችሁ አፋቅሯችሁ እንደዛው ደግሞ እያበዛችሁ ያኑራችሁ፣ በቤት ውስጥ የተከላችሁ ታማኝ አገልጋዮች ታማኝ ባሪያዎች ያደርጋችሁ። ተባረኩልኝ። እዚያ ዝም ወጋም የለው በሰዎች ዘንድ የተባለ ሰው የኢቢኤሱ ጋዜጠኛ ነው። ቸርነቱ ይህ ጋዜጠኛ ትዝታን በኢቢኤስ የሚለው ፕሮግራም ላይ የምናውቀው ወንድማችን ነው። እጅግ በጣም የምንወደው ትሁት፣ በጣም ደስ የሚል ሃምብልነስ ያለው ስፍስፍ የሚል አይነት ሰው ነውና ደስ የሚል የሆነ ፐርሰናሊቲ ያለው የሆነ አይዴንቲቲው ደስ ይላል፣ የሚስብ ነገር አለውና አይ ሆፕ
በእግዚአብሔር ቤት ውስጥ መጥቶ የሚገርም አገልጋይ ሆኖ ባየው በጣም እናፍቃለሁና ምናልባት ኢንኬዝ ይሄንን ቪዲዮ እየቆራረጣችሁ የምትልኩ ሰዎች ካላችሁ እግዚአብሔር እንዲረዳው የእውነት ደግሞም እንዲያግዘው ጸልዩለት፣ አበርቱት ምናምን ደስ የሚል የሆነ ፐርሰናሊቲ ያለው እኔ እንጃ አይ ዶንት ቲንክ ግን እኔ ጴንጤ ነው ይመስለኝ ከምር ጴንጤ ነው ይመስለኝ ፐርሰናሊቲውን ሳይው ጴንጤ ነው ይመስለኝና ከሆነም ሆነ ስለማላውቅ ነው ካልሆነ ግን እንደምመኝለትና በጌታ ሆኖ የጌታ ቤት ውስጥ ሲያገለግል እሱ ማየት እንደምናፍቅ መልእክቴን አድርሱልኝ ጋይስ። እንግዲህ አዲስ ስጦታ ተሰጥቶናል እንደምትመለከቱት። ሌላ አይታለች የማርያም አምላክ በስጦታ የሆነ ሃይማኖት አለ አንድ ወንድሜ። አሁን ወደዚህ እንጨምራለን፣ ቦታ እንፈልጋለን። የቱ ጋር እናስተካክል? ይሄኛው አለ፣ እዛ ደግሞ የማርያም ቤቴ ማለት ነው። ስዕል ይሞል እንደምታየው በማርያም ብቻ በቃ አብዛኛው ማርያም ቅዱስ ገብርኤል ያለ እዚህ አጋር ስላሴ እኔ ያሳዝኑኛል ጌታ ማፈር ነው حرف يعني ليش تكت نادرة ذكرك አልፎ አልፎ ጦሽ ያደረገው ሃይማኖተኛ እንደሆነ ራሱን የሚያስብ ሰው እንዴት ነው አንዴ እንኳን ተሳስቶ እንግዲህ they think themselves like ክርስቲያን እንግዲህ ራሳቸውን እንደ ክርስቲያን ነው የሚያዩት ክርስቲያንን ብሎ ነው የሚያስቡትና እንዴት እንኳን አንዴ ከአንደበታቸው በስህተት በርግጥ ይሄ ስም በስህተት አይደለም በመንፈስ ቅዱስ እርዳታና በመንፈስ ቅዱስ እገዛ ነው ይሄን ስም ልትጠራው የምትችለው ኢየሱስ ሲል ያገኛችሁበት ኢየሱስ ክርስቶስ ብሎ ክርስቶስ ኢየሱስን ሜንሽን ሲያደርግ ያለበትን አንድ ቪዲዮ ካመጣችሁልኝ እኔ እዚህ ዩቲዩብ ላይ ያሉ ቪዲዮዎችን በሙሉ አጠፋቸዋለሁ አንድ ቪዲዮ ካለ ማለት ነው የለም በጭራሽ የለም ኢቭን እንኳን እነሱ አይደለም እንኳን ይሄ እንኳን አንድ ግለሰብ ነው በሃይማኖተኝነት ማሊያ የሚጫወት ሰው አይደለም አብዛኛዎቻቸው ግደሏቸው የክርስቶስን ስም መጥራት አይፈልጉም የገባው ግን ስለ ክርስቶስ ኢየሱስ እንዲህ ብሎ ለመግለጥ ቃላት እስኪያጥረው ድረስ ይደርሳል ኢየሱስ ላንተ ምን ነው እንዴት ትገልጥልናለህ ጌታ ይባረክ አሜን ኢትዮጵያ ውስጥ ያለ የትኛውም ሰባኪ የትኛውም ዘማሪ በአለም ላይ ያለ ማንኛውም አገልጋይ ስለ ጌታ መግለጥ ጌታን ለመግለጥ ሙከራ ነው የሚያደርገው እንጂ በስነ ስርዓት የገለጠው የለም ለመግለጥ በጣም ከባድ ነው ጌታን ፍቅር በጣም እኔ የሚያደርኩት አሁን ባልበኔ በጣም ህይወቴ ባገልግሎቴ ለመግለጥ ሙከራ እንጂ ትክክል የሆነው የጌታን ነገር ገልጠሽ ይሄ ነው ጌታ የምትይው ነገር አይደለም በጣም ልዩ ነው ቃላት ስለሌለ እንደውም አንዳንድ ሰባኪዎች እኮ እንግሊዝኛው ዲፕ ነው ይላሉ ታዲያ ዲፕ ነው ይገልጻል ብለው ግን አይገልጸውም ፍቅሩ አለመግለጹ ነው አይገልጸውም የጌታ ነገር በጣም ልዩ ነው በጣም ጌታ ለኔ በቃ አንድ ሰው እንደው የሚፈተነው ትልቅ የፊዚክስ ጥያቄ ሲጠየቅ ሳይሆን ስለ ጌታ ሲጠየቅ አሁን የጠየቅሽን ጥያቄ ለኔ በጣም ከባድ ልክ ነው ምክንያቱም አማርኛ አይገልጸው አማርኛችን አይገልጸው ሌላም ቋንቋ ግሪክኛውን ሜጄ ባጠናው አይገልጸው በቃ መጨነቅ ነው ስለ ጌታ ለመግለጽ መሞከር ማለት ማማጥ ነው ከባዱ ጥያቄ እሱ ነው አንድ ዝማሬ አለ እንዲህ ብሎ ይዘምራል ምንም ቢሆንል ምንስ ባደርግል የሰጠኝን ሁሉ መልሼ ብሰጥ ሰውነቴ ላንተ ቀድሼ ባቀርብ ከሰጠኝ ጋራ ከቶ አይመጥኑህም
ግጥሙን ባለሳሳት እንግዲህ እንደዚህ ነውና አይመጥኑህም የሰጠህንም አይገልጽህም መልሰን ብንሰጥ አይገልጽህም የሰጠህን እንዲ ነው ብለን ብንደረድር ፊት አምጥተን ብንደረድራቸው አይገልጡህም አይመጥኑህም ከገለጽንህ ሁሉ በላይ ነህ አንተ ነህ ብለን ከገለጽነው ሁሉ በላይ ነውና አይመጥኑትም የኛ አማርኛ ቃላቶች እንግሊዘኛ ቃላቶች የትኛውም ቃላት ኦሮምኛም አፋን ኦሮሞም የትኛውም አይገልጹም አይመጥኑም የማይጠቅምና መሐል ላይ የታቀደ እቅድ የለውም እግዚአብሔር አልፈለከኝም ብሎ አይተውህም ባይዘው እግዚአብሔር የነገረህ ቀን አይደለም ፕላን ያደረገው ሳትወለድ ነው ፕላን ያደረገው ስለዚህ በአንተ ምክንያት መሐል ላይ ሐሳብ አይቀይርም ጎናቸው ለሰው ከፈለገ ተስማምተ ቀጥል በሉት እግዚአብሔር ዲዛይን አድርጎ ፕላን ካረገ ላይ እጣ ከጣለብህ እድሜ ያልቃል እንጂ አይተውህም የነካው እየተበላሸብህ ነው የምትኖረው መስማማት ብቻ ነው ለምን ወሰለ ፕላን ያደረገው የጠራህ ቀን አይደለም ጨርሶ ነው የሚጠራህ በዚህ በኩል ነው መንገዱ ይሄ እና ተስማማ ሲል እምቢ ስትል እግዚአብሔር በቃ ትቻለሁ አልፈለክም ኖ ከመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግራለሁ ምክሬ ትጻናለች ፈቃዴንም ሁሉ እፈጽመዋለሁ እላለሁ እግዚአብሔር ፍቃዱን ይፈጽምባችሁ ባህር ዳር ነው ይባለው ይሄ የሆነ አሸዋ አለ እንደፈለጉ ሼፕ ማድረግ የሚችሉት አሸዋ አለና የሆነ ብልቃጥ ውስጥ ተስታስቀምጡት የብልቃቱን ቅርጽ ይዝላችኋል የሆነ እንትን ውስጥ ባልዲ ውስጥ ተስታስቀምጡት የባልዲውን ቅርጽ ይዝላችኋል በአካፋም በምንም ነካ ስታደርጉት የፈለጋችሁትን ቅርጽ አስይዛችሁ አንዳንዱ ቤተ መንግስት አንዳንዱ የሆነ ትልቅ ቢልዲንግ ምናምን ሲሰሩበት ታያላችሁና ሼፕ የምትደረጉ አይነት ልክ እንደ አሸዋው ሼፕ ሊያደርጋችሁ በወደደ ጊዜ ጌታ ሼፕ መሆን እንድትችሉ መንፈስ ቅዱስ ይርዳችሁ የጌታ መሆን ምን ያህል እንዴት መታደል ነው እንዴት ታድለናል ግን እኛ የጌታ ይሁንን እንዴት ታድለናል እኔ ማለት ቃላት ነው ያጠረው በነውጡ ሰዓት በመከራው ሰዓት ነገር ግልብጥብጥ ባለብን ሰዓት ግራ በገባን ሰዓት ብቸኛ የምንረጋጋው ኢየሱስን ስናይ ነው ኢየሱስን ስንል ነው አይገርምም የምሬን እኮ ነው የምላችሁ ጌታን ነው የምላችሁ እኔ እንጃ እግዚአብሔር እኔ የጌታ መሆን በጣም መታደል እንኳን የጌታው ሆንን በጌታ የሆንን ሰዎች እንኳን የጌታው ሆንን አሜን ሰላማችን ተጠብቆ የወረፍታችን ተጠብቆ መረጋጋት ሆኖልን አሜን እግዚአብሔርን ነው የምላችሁ እኔ በራሴ አይቼው ጌታ ኢየሱስ ክርስቶስ ይባርክ ወንድማችን የጌታ መሆን መታደለው ግዴላችሁ በጌታ መሆን በህይወታችሁ ሪግሬት የማታደርጉበትና የማትጸጸቱበት የመጨረሻው ጥግ ውሳኔ አለ የውሳኔዎች ሁሉ ውሳኔ ነው እና ወስኑ ጨክኑና የጌታ ሁኑ በጌታ ሁኑ ማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ የዚህ ፕሮግራም የክብር ስፖንሰር ቴምር ፕሮፐርቲስ በእርግጠኝነት አብዛኛው ነዋሪ የአዋሬ ትዝታ አለበት አዋሬ ዛሬም ከትላንቱ ይበልጥ አሸብርቃለች ድርጅታችን ቴምር ሪል ስቴት ደግሞ በሰዎች ይሁንታና ፍላጎት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ወይንም ከ121 እስከ 127 ካሬ አፓርታማዎችን አቀርበንልዎታል ያውም በአንዴ ለሚከፍሉ ደንበኞቻችን የ30 በመቶ ልዩ ቅናሽ አድርገን በግንባታ መሰረት ለምትከፍሉ ቅድመ ክፍያ 20 በመቶ ብቻ በመክፈል መግዛት ይችላሉ እኛን ከሌሎቹ የሚለየን ከተዋዋሉ በኋላ ምንም አይነት ጭማሪ የማንጨምር በመሆኑ ነው ይህንን ስንለዎት ደግሞ በቃል ብቻ አይደለም በግልጽ ውላችን ላይ የተቀመጠ ነው ልብ ይበሉ ባህር ማዶ ለምትኖሩ ህጋዊ ወኪል ከሌሎት ያሉበት ድረስ በዲኤችኤል እንልካለን ለቢሮና ሳይት ጉብኝት በ0955 27 7474 ይደውሉ ቴምር ፕሮፐርቲስ ይመቻችሁ